ለ50 ቤቶች ብቻ ያወጣ እስከ 2 ሚሊዮን ብር የሚደርስ ታላቅ ቅናሽ። ዲኤምሲ ሪል ስቴት በዓሉን ምክንያት በማድረግ እስከ 7000 ብር በካሬ እንዲሁም ተጨማሪ 30% ቅናሽ የተደረገባቸውን ቤቶች በ10% ቅድመ ክፍያ 60% የባንክ ብድር የተመቻቸላቸውን ከስቱዲዮ እስከ ባለ 4 መኝታና የንግድ ሱቆችን በምቹ አከፋፈል ሁኔታ ውብና ለኑሮ ምቹ በሆነችው በለቡ መብራት ይዞሎት መጥቷል። በዚህ ዘመናዊ መኖሪያ መንደር ውስጥ 5 የመዋኛ ገንዳ፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ ኤሌክትሪክ መኪና ቻርጅ ማድረጊያና 4 የሰው እንዲሁም 1 የዕቃ ማጓጓዣ ሊፍት በአንድ ቦታ ያካተተ ግዙፍ መንደር ይዞሎታል። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 50 ደንበኞች ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ አዋዜ ሰበር ነው። ምዕራባውያን የራሽያ መርከቦችን በቁጥጥር ስር የመዋል ድርጊታቸውን ለማስወገድ የራሽያ ባህር ኃይል ለውጊያ ሊሰማራ እንደሚችል ራሽያ አስታወቀች። የራሽያ የመርከብ እንቅስቃሴን በተመለከተ የፕሬዝደንት ቭላዲሚር ፑቲን የቤተ መንግሥት ረዳትና የቅርብ አጋር ኒኮላይ ፓትሩሼቭ እንደተናገሩት ራሽያ የመርከቦቿን የእንቅስቃሴ ደህንነት በተመለከተ ጠንካራ መልእክት ማስተላለፍ አለባት፣ በተለይም ለእንግሊዝ፣ ለፈረንሳይና ለቦልቲክ ሀገራት ብለዋል። ሁልጊዜም እንደምናምነው የባህር እንቅስቃሴ ደህንነታችን ዋና ዋስትና ባህር ኃይሉ ነው ብለዋል። አርጉሜንቲ አይፋክቲ ለተሰኘ የሞስኮ ጋዜጣ በሰጡት መግለጫ የምዕራባውያኑን ድርጊት የባህር ውንብድና የመሰለ ጥቃት ሲሉ ገልጸውታል። ይህንን ድርጊት ወሳኝ በሆነ መልኩ ካልተጋተር ነው አሉ ፓትሩሼቭ፣ እንግሊዝና ፈረንሳይ ብሎም ቦልቲኮች ሀገራችን ወደ ባህር እንዳትወጣ ለማድረግ በድፍረት መሞከራቸው አይቀርም፣ ቢያንስ ወደ አትላንቲክ ውቅያኖስ ውስጥ ብለዋል። ባለሥልጣኑ እንዳስገነዘቡት ራሽያ ኢኮኖሚዋን ለማንቀሳቀስ የግድ ነዳጇን፣ የእህል ምርቷንና ማዳበሪያዋን ወደ ውጭ አገር መላክ አለባት። የራሽያ ምዕራባዊ ጠላቶች ለራሽያ ኢኮኖሚ እጅግ ቁልፍ የሆነውን ዘርፍ ነው ኢላማ ያደረጉት የመርከብ እንቅስቃሴያችንን ብለዋል። ሲቀጥሉም በዋና የባህር ንግድ መተላለፊያ ስፍራዎች ከራሽያ ርቀው በሚገኙ ክልሎችም የምዕራባውያኑን የባህር ውንብድና ወኔ የሚያቀዘቅዝ ግዙፍ መቺ የራሽያ ተዋጊ ባህር ኃይል ቡድን መመደብ አለበት ብለዋል። ከፍተኛው የራሽያ ባለሥልጣን በመግለጫቸው የምዕራባውያን ኃይሎች በባህር ኃይላቸው ውስጥ ስር ነቀል ቴክኖሎጂያዊ ለውጥና ዘመናዊነት ማካሄዳቸውን ይናገራሉ። ዋሽንግተንን በበኩሏ በቬንዙዌላና በኢራን ላይ ገንቦት ዲፕሎማሲ አፋፍማለች ብለዋል። በባህር ኃይል ከበባ ታጋች የማድረግ ዲፕሎማሲ እንደማለት ነው ገንቦት ዲፕሎማሲ። እንደ ባለሥልጣኑ እምነት የኔቶ ወታደራዊ ቃል ኪዳን የራሽያ ቦልቲክ ባህር ግዛት የሆነችውን ካሊኒንግራድ ላይ የባህር ኃይል ከበባ ለመጣል ያቅዳል። ኒኮላይ ፓትሩሼቭ መግለጫቸውን ሲያራዝሙ አውሮፓውያኖች ይህንን የባህር ከበባ ዕቅዳቸውን ተግባራዊ በማድረግ ሆን ብለው ወታደራዊ ግጭቶችን እያፋፋሙ ነው። በዚህም የራሽያን ትዕግሥትና የተጋ የአጸፋ እርምጃ እንድንወስድ እየተፈታተኑን ነው ብለዋል። አያይዘውም ለዚህ ሁኔታ ሰላማዊ እልባት ካልተገኘለት ከበባው ይሰበራል፣ የጠላት ባሕር ኃይልም ይወድማል ብለዋል። ባለፈው ጥር ወር የአሜሪካ ልዩ ኃይሎች ከቬንዙዌላ ጋር ግንኙነት አላት ያሏትን የራሽያ ባንዲራ የሰቀለች ማሪኔራ የተሰኘች ነዳጅ መርከብ ሰሜናዊ የአትላንቲክ ውቅያኖስ ውስጥ በቁጥጥር ስር መዋላቸው አይዘነጋም። የአሜሪካ ጦር እርምጃውን የወሰደው መርከቧ ዩናይትድ ስቴትስ አሜሪካ በቬንዙዌላ ላይ የጣለችውን ማዕቀብ በመጣሷ መሆኑን አስገንዝበዋል። የራሽያ የትራንስፖርት ሚኒስቴር የመርከቧን መያዝ ዓለም አቀፍ የባሕር ኃይል ንግድ ሕግን የጣሰ ሲል ማውገዙ ይታወሳል። በዛው በጥር ወር የፈረንሳይ ባሕር ኃይል እንደዚሁም ግሪኒች የምትባለውን የራሽያን የነዳጅ መርከብ በስፔንና ሞሮኮ መካከል በሚገኘው የሜዲትራንያን የውሃ ክፍል ውስጥ
ተሳፍሮ ከተቆጣጠራት በኋላም ወደ ወደብ እንደወሰዳት ይታወሳል። የፈረንሳይ ባለሥልጣኖች መርከቧን የያዟት ራሽያ በዩክሬን ወረራዋ የተነሳ የተጣለባትን ማዕቀቦች ለመተላለፍ የምትጠቀምባቸውን ስውር መርከቦች አካል ስለሆነች መሆኑን ገልጸዋል። ከራሽያ ውሃ ግዛት የተነሳችው ግሪንች ወደ ደቡባዊ ማርሴይ ከተማ አጠገብ ወደሚገኝ ወደብ ተወስዳ ቆይታለች። የፈረንሳይ ውጭ ጉዳይ ሚኒስትር ቪያን ኖኤል ባሮት በኤክስ ገጻቸው ስለ መርከቧ ባሰፈሩት ጽሑፍ ነዳጅ ጫኟ መርከብ አያሌ ሚሊዮን ዩሮ ከከፈለችና ዋጋ ያስከፈለ የ3 ሳምንታት ሥራ መፍታትን ከተቀበለች በኋላ ነዳጅ ጫኟ መርከብ አያሌ ሚሊዮን ዩሮ ከፈለችና ዋጋ ያስከፈለ የ3 ሳምንታት ሥራ ፈቶ መቀመጥ በኋላ አሁን ተለቃ እየሄደች ነው ብለዋል። የአውሮፓን ማዕቀብ መጣስ ዋጋ ያስከፍላል። ራሽያ ህቡ መርከቦቿም በእኛ የውሃ ዳርቻ እያቆራረጡ በመሸጥ በምታገኘው ገንዘብ ጦርነቱን መመገብ አትችልም ብለዋል በመልእክታቸው። የፈረንሳይ ባለሥልጣኖች ባለፈው መስከረም ወርም ምቦራካይ የምትባል ሌላ ከራሽያ ጋር የምትገናኝ መርከብ በቁጥጥር ስር አውለው ነበረ። ድርጊቱን ውንብድና ሲሉ አውግዘውት ነበረ ቭላዲሚር ፑቲን በወቅቱ። የመርከቧ ቻይናዊ ካፒቴን በሚቀጥለው ሳምንት ፈረንሳይ ውስጥ ለፍርድ ይቀርባል። የአውሮፓ ኅብረት ባለሥልጣኖች ከአውሮፓ ወደቦችና የባሕር ንግድ አገልግሎት የታገዱ የራሽያ ስውር እጅ አገልጋይ በመሆን የተጠረጠሩ 598 መርከቦችን መዝግበው ይዘዋል። አሁን እንግዲህ የሩሲያ እስካሁን ትንሽ ጋብ ያለ ነገር ነበረ በዩክሬንና ሩሲያ መካከል የነበረው። አውሮፓውያኖችም ሩሲያ ላይ የነበራቸው ትኩረት ትንሽ ተቀዛቅዞ ነበር ማለት ይቻላል። አሁን ደግሞ በዚህ አይነት መንገድ መምጣት ጦርነቱን እንደገና እንዲመለስና እንዲፋፋም አያደርገውም ወይ? ኢሳያስ እንዴት እንዳየው አላቅም። የተቀዛቀዘ ነገር የለም። ነገር ግን የዩክሬን ጦርነትን የሚሸፍኑ ሌሎች ዓለም አቀፋዊ ጉዳዮች ስላሉ የተቀዛቀዘ ሊመስል ይችላል እንጂ የዩክሬን ሁኔታ እንዳለ ነው። እነዚህ ለምሳሌ የመርከብ እንቅስቃሴዎቹን በተመለከተ አሁን ባለፈው ጥር ወር ከአንድ ወር በፊት የደረሱ ናቸው እነዚህ እና ራሽያ በተደጋጋሚ ነው የደረሰባት። አሜሪካ አባራ ሰሜን አትላንቲክ ውስጥ የያዘቻት፣ ከዛ በኋላ ፈረንሳውያኑ የያዙት በጣም የተከታተሉ ናቸው። ስለዚህ ዛሬ የሰማነው ራሽያ እነዚህን ድርጊቶች ከገመገመች በኋላ ልትከተል ያቀደችውን አቅጣጫ ነው እና ዜናው አዲስና ወቅታዊ ነው። የራሽያ ጦርነትም እንደቀጠለ ነው። በነገራችን ላይ የራሽያው ኤታማዦር ሹም ባለፈው ሰፊ መግለጫ ሰጥተዋል። ለራሽያ ስለተቆጣጠረቻቸው አያሌ መንደሮችና እነዚህን መንደሮች በካሬ ኪሎ ሜትር እያስቀመጡ ማለት ነው። ስለዚህ የሚሳኤል ድብደባውም እንደዚሁ ሳይበርድ የቀጠለ ነው። በርካታ ዩክሬናውያን ወይም በብርድ የመሞት አደጋ እየበረከተ እንደሆነ ነው የምናነበው። ስለዚህ ይሄ አሁን ራሽያ የሰጠችው እንደሰማኸው የአውሮፓ ኅብረት ወደ 586 ከራሽያ ጋር የተገናኙ ብሎ የያዛቸው እነዚህ መርከቦች በተገኙ ጊዜ በተለይም የእንግሊዝና የፈረንሳይ እንዲሁም የቦልቲክ የሚባሉት እነ ኢስቶኒያ እነዚህ አይነት አገሮች ናቸው በቁጥጥር ስር ያውሏቸዋል ማለት ነው። ስለዚህ ይሄ ደግሞ ግልጽ በሆነ ሁኔታ ራሽያ ላይ የፈጠረውን የኢኮኖሚ ጫና የሚያሳይ ነው። ይህንንም ከፍተኛው ባለሥልጣን ገልጸውታል። ራሽያ ኢኮኖሚዋን ለማንቀሳቀስ ቁልፍ ዘርፍ ነው ይሄ የመርከብ እንቅስቃሴዋ። ራሽያ ኢኮኖሚዋን እንዲንቀሳቀስ የግድ ነዳጇን፣ የእህል ምርቷን፣ ማዳበሪያዋን መሸጥ አለባት። ባህር ላይ መንቀሳቀስ አለባት። ስለዚህ ይሄ ሁኔታ የሚቀጥል ከሆነ
ራሽያ ቋሚ የባህር ኃይል ተዋጊ ቡድን የንግድ መስመሮቿን ተከትሎ በቅርብና በርቀት ታስቀምጣለች ነው እና ይህንን ጥሶ እነዚህን ሻዶ ፍሊት ብለው የሚጠሯቸውን የራሽያ የእጅ አዙር መርከቦች የሚሏቸውን ለመቆጣጠር የሚሞክር የባህር ኃይል ላይ የራሽያ ባህር ኃይል እርምጃ ይወስዳል ነው። ስለዚህ ይሄንን ራሽያ ተግባራዊ የምታደርገው ከሆነ ለምሳሌ አሁን የፈረንሳዩ የመጨረሻ ነው እስካሁን ድረስ ባለው ነገር ግን ከዛ በኋላ ከሁለትና ከሶስት ያላነሰ ነዳጅ ጫኝ መርከብ አሜሪካ በቁጥጥር ስር አውላለች ከቬንዙዌላ ጋር በተገናኘ። ስለዚህ አሁን የራሽያው ከፍተኛ ባለስልጣን የሰጡት ማስጠንቀቂያ እኚህ ሰውዬ አንደኛ የቤተ መንግስት የባህር እንቅስቃሴን በተመለከተ የፕሬዚደንት ቭላዲሚር ፑቲን ረዳትና የቅርብ አጋርም ናቸው ይላል። ስለዚህ አሁን ራሽያ የኤክስፖርት ንግዷን ዲፌንድ ለማድረግ የባህር ኃይል ጦሯን አሰማራች ማለት አውሮፓውያኑ ደግሞ በሊስት የያዟቸውን መርከቦች ማደናቸውን ቀጠሉ ማለት በሁለቱ ባህር ኃይሎች መካከል ቀጥተኛ ግጭት ተፈጠረ ማለት ነው። ይህም በሌላ አነጋገር በዩክሬን ጦርነት ላይ መሬት ላይ ያልተጫረ ግጭት በባህር ላይ ሊጫር እንደሚችል የሚያሳይ አደገኛ መልእክት ነው። ዓለም ራሽያ ይሄን ከማድረግ ውጪ ሌላ ምን አማራጭ አላት? ምክንያቱም የራሽያ ኢኮኖሚ ከተመሰረተባቸው አንዱ የነዳጅ ሽያጩ ነው እና ይሄንን ደግሞ አሜሪካ በቀደደችው ሌሎቹም እየተከተሉ ከመጡ ይሄን መከላከል ካልቻለች የህልውናዋ ጉዳይ አደጋ ላይ ይወድቃል። ይሄን ደግሞ ስትከላከል አውሮፓና አሜሪካ ዝም ብለው ይቀመጣሉ ወይ? ዝም ብለው እነሱ እርምጃ እየወሰዱ ነው። ስለዚህ ዝም ብለው ተቀምጠው አያውቁም። እነሱ እርምጃ እየወሰዱ ነው፣ አክቲቭሊ ማለት ነው። አሁን ፈረንሳይ ቢያንስ 2 መርከቦችን በቁጥጥር ስር አውላ እንደሰማው አንዱን አሁን ለቀዋለች። ከፍተኛ አያሌ ሚሊዮን ዶላሮች ከተከፈሉና ለ3 ሳምንታት ያህል ስራ ፈቶ ከተቀመጠ በኋላ ብላለች። ስራ ፈቶ መቀመጡም በሚሊዮን ዶላሮች የሚቆጠር ነው። ስለዚህ እንግሊዝም ደግሞ ከአሜሪካ ጋር በመተባበር ነው ያለፈውን ማሪኔራን በቁጥጥር ስር በመዋል ውስጥ ተሳትፋለች። ስለዚህ እነዚህ አገሮች አክቲቭሊ የራሽያን መርከቦች እያደኑ ነው ማለት ነው። አሁን ራሽያ ነች እንግዲህ ይሄ በዚህ ሁኔታ ሊቀጥል አይችልም። በባህር ላይ የሚንቀሳቀሱና በስሜ የተመዘገቡ መርከቦችን መንካት አትችሉም። ይሄ የባህር ውንብድና ነው። ስለዚህ በባህር ውንብድና ምክንያት ኢኮኖሚን ማፈንና ማንኮታኮት አትችሉም። ስለዚህ ኢኮኖሚን የማስጠበቅ ግዴታ አለብኝ። ይሄንን ነገር የማተውና አሁን በሰላማዊ መንገድ የማይከሽፍ ከሆነ ራሽያ የባህር ኃይል ጦሯን መመደብ ትገደዳለች እና ይህን በማድረግም ኢኮኖሚዋን ታንቀሳቅሳለች። በዚህ መሃል መታችሁ እንደተለመደው አቋርጠን ወይ ላዩ ላይ ተሳፍረን ወይ ከውጭ አስገድደን በቁጥጥር ስር እናደርጋለን የሚል ባህር ኃይል ይሄን ወኔውን እናቀዘቅዘዋለን፣ እናጠፈዋለን ነው ያሉት እና ከዚህ በኋላ የጦርነት ድርጅት አድርገን ነው ልንቆጥረው ነው የምንቆጥረው። የባህር ኃይላችንን ልናሰማራ እንችላለን ነው ያሉት። እንግዲህ አሁን የዚህ የፖሊሲ አቋም የሚፈተነው ከአሁን በኋላ ሁኔታዎች እንዴት ይቀጥላሉ ነው። አሁንም የራሽያን መርከቦች በቁጥጥር ስር ማድረጋቸውን የቀጠሉባቸው አብነቶች ካሉ እንግሊዝና ፈረንሳይ፣ ከዛ በኋላ ራሽያኖች ወደዚህ እርምጃ ይገባሉ ማለት ነው እና ይሄ በማንኛውም መንገድ ስታየው በጣም አሳሳቢ ነው። እንደምታውቀው በማሪኔራን በተመለከተ
አሜሪካኖች ከካሪቢያኗ ጀምረው ሲያሳድዷት የመጡ ነች። በኋላ ላይ የራሽያን ሰንደቅ ዓላማ ለማውለብለብ ሞክራለች። እንደውም በዛ ፍጥጫ ወቅት ከውሃ ስር የራሽያ ሰርጓጅ መርከብ እንደነበር ተዘግቧል። ራሽያ በእርግጥ በይፋ የባህር ኃይል ቡድኔን ልክ ያለው መርከብ ለመከላከል አላለችም። ስለዚህ በዛን ጊዜ የነበረው ውጥረት የአሜሪካ ባህር ኃይልና የራሽያ ባህር ኃይል በመሬት ላይ ሁለቱም ተጠንቀው ሲከላከሉት የቆዩት ነገር ባህር ላይ ሊፈጠር ነው ተብሎ ከፍተኛ ስጋት ፈጥሮ ነበረ። ምክንያቱም በሁለቱ ኃይሎች መካከል የሚደረግ ግጭት ወደ ዓለም ጦርነት ነው የሚያመራው። ምክንያቱም ራሽያ ያላት ባህር ኃይል ከፍተኛ ባህር ኃይል አላት። ድምር የአውሮፓና የአሜሪካ ባህር ኃይል ቁጥር ከፍተኛ ሊሆን ቢችል እንኳ ራሽያ በዚህ በባህር ላይም ኒውክሊየር ያጠመዱ ቶርፒዶዎች በመተኮስ ጠራርጋ ልጥለው ትችላለች። ስለዚህ በመሬት ላይ የምንከላከለው የጦርነት ሶስተኛ ዓለም ጦርነት ስጋት፣ የኒውክሊየር ጦርነት ስጋት በዚህ በባህር ላይ ሊመጣ እንደሚችል በእጅጉ ፍራቻ የፈጠረ እንደነበር እናስታውሳለን። አሁን ግን ራሽያ በይፋ እየተናገረች ነው። እኚህ ከፍተኛ ባለሥልጣን ናቸው። ራሽያ ኢኮኖሚዋ መቀጠል አለባት። ራሽያ መተላለፍ አለባት። የራሽያ መርከቦች መያዝ የለባቸውም። ይህ ውንብድና ነው። አስፈላጊ ከሆነና ይሄን ነገር አውሮፓውያኑ የማይተዉት ከሆነ በአቅራቢያዋ ብቻ ሳይሆን ከራሽያ እጅግ የራቀ የመተላለፊያ ቦታ ላይ ለመርከቦቿ ጥበቃ ስትል ተዋጊ የባህር ኃይል ቡድን በቋሚነት ትመድባለች የሚል ነው። ዓለም እንግዲህ በአሜሪካና በአውሮፓዎች መካከል የነበረው ፍልሚያ ማለት ይቻላል ሰላማዊ ፍልሚያ ምክንያት የሩሲያ ላይ የነበራቸው ትኩረት የአውሮፓውያኖቹ ምን ያህል ነበረ? አሁንስ እንዴት ነው ሊቀጥል የሚችለው? አሜሪካ አሁንስ ከጎናቸው ነች ወይ ነው ብቻቸውን ነው መፋለም ያሰቡት? አሜሪካና አውሮፓን በተመለከተ በተለይ ያው ኔቶ ማለት ነው አብረው መስራታቸውን አላቋረጡም። ባለፈው በሙኒክ የአውሮፓ ደህንነት ስብሰባ ላይ የተገኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያደረጉት ንግግርም አሜሪካ አውሮፓን ወይም እንደማተው የኔቶ ሚናዋን እንደማተው ነው የገለጹት። ያ ማለት ግን አውሮፓውያን ሁሉንም ነገር ለአሜሪካ ትተው የሚተኙበት ሁኔታ እንዳልሆነ፣ አውሮፓውያኖች አክቲቭሊ ራሳቸውን ለመከላከል የሚያስችል መከላከያ መገንባት እንዳለባቸው የግድ ይሄንን ማድረግ እንዳለባቸው ነው ያስገነዘቡት። በተረፈ አሜሪካ በዚህ መልኩ እጇን ለአውሮፓ እየዘረጋች ነገር ግን ደግሞ አስፈላጊ ሆኖ ከተገኘ ደግሞ ብቻዋን ነገሮችን እንደምታደርግ የሚገልጽ መግለጫ ነው የሰጡት። አውሮፓውያኖች በአብዛኛው በጸጋ ነው የተቀበሉት። ያረጋጋቸው ነው። አሜሪካ እንደ ፖሊሲ ከአውሮፓ ጋር የመቆራረጥ ፍራቻ ነበረ። አውሮፓውያኖችም ከዚህ አንጻር የራሳቸውን ቁመና መገንባት እንዳለባቸው የሚያሳዩ ንግግሮች ናቸው የቀረቡት። በተለይ የጀርመኑ ታስታውሰዋል፣ እኛም ዘግበነዋል። ያበቃ ያከተመለት ነገር ነው ያሉት በአውሮፓና በአሜሪካ መካከልና የአሜሪካንም ልዕለ ኃያልነት በዛው መጠን እንደቸረቸፈ ነው የተናገሩት። አሜሪካ ፍላጎትና ጥቅሞቿን ለማስከበር ብዙ ጊዜ ደጋግማ መናገር አለባት እና እንደ በፊቱ ልትሰማ መጫጫህ መዳረቅ አለባት። እንደ በፊቱ ልትሰማና ሊከበር እንደማይችል ተናግረዋል። ይህም ምንድነው የአሜሪካንን አቋም እና ፍላጎት ከማራመድ አኳያ አውሮፓውያኑ የሚሰጡት ዲፕሎማሲያዊና ወታደራዊ ድጋፍ ትልቁ የአሜሪካ
የሱፐር ፓወርነት የሌላ ኃያልነት መገለጫ አቅም እንደነበረ ነው ያስታወሱት። ስለዚህ አሁን ግን በየጊዜው ከአውሮፓ ጋር የፈጠረችው ሁኔታ ግን ይህንን የሌላ ኃያልነት ሚናዋን ለመወጣት ወይም ያቸርችፎ እንደዛ ተደማጭ እና ተሰሚ የመሆን ዕድሏ በከፍተኛ ደረጃ ቀንሷል ወይም ይቀንሳል ነው ያሉት። ስለዚህ ከእሳቸው በኋላ የተናገሩት የአሜሪካ ውጭ ጉዳይ ሚኒስትር በአንጻሩ አሜሪካ አውሮፓን እንደማተው እንደ ማረጋገጫ የሚቆጠር ንግግር ነው ያደረጉት። ስለዚህ እነዚህ ሀገሮች በዩክሬን ጦርነትም ላይ አሁን ይህንን በሰላም ለመፍታት የሚደረገው ጥረት በሚታይ ሁኔታ የምዕራባውያኑ አቋም በዩክሬን አቋም ውስጥ ተገልጾ ራሽያ በዚህ መንገድ ሰላም እንዲፈጠር ነው ጥረት እየተደረገ ያለው። የአቋምም በምንምና በምንም ምክንያት ዩክሬን በእጇ ያለውን የዶኔትስክ ግዛት አሳልፋ እንደማትሰጥ የጸና በመሆኑና ራሽያም ያለሱ አይሆንም በማለቷ የተነሳ ምንም መጨረሻው ምንም ነገር ሊፈየድ እንደማይችል ግንዛቤ ጨብጠን ነው የምንገኘው። ለዚህ ነው አሁን በጄኔቭ ያደረጉትን ድርድር ከዛም በፊት በኳታር ያደረጉትን 2 ስብሰባ ሰልችቶን ሳንዘግብ የቀረ ነው ማለት ነው። እና የሰላም ሂደቱ ብዙ ነገር ቢባልለትም አንኳር ወይም ቁልፍ በሆነው በዚህ በዶኔትስክ ጉዳይ ላይ አሜሪካ በሁለቱም ላይ ከሁለት አንዱ እንዲቀበሉ ለማድረግ ምንም የተለየ ጫና ስላላደረገች ሁኔታው በዚህ ሁኔታ ውስጥ ይገኛል። ይህም የሚያሳየው አውሮፓውያን አክቲቭሊ የነሱ ፍላጎትና አቋም የተገለጸበት አሜሪካ ልዑካን ቡድኖቿን ጄኔቭ እየላከች እንደገና ከጄኔቭ በኋላ ደግሞ ወደ አሜሪካ እየጠራች አሜሪካ የሄደው የልዑካን ቡድን የዩክሬን በመጀመሪያ ለአውሮፓውያኖቹ ማብራሪያ እየሰጠ ያለበት ሁኔታ ነው። ስለዚህ ሁለቱ ኃይሎች አሁንም እንደ ወትሮ ባይሆንም እንኳ አብረው መስራታቸው ግን እንደቀጠለ ነው። በዚህ በባህር ጉዳይ ላይ ባልከኝ እንኳ ቅድም አነሳን እኮ የማሪኔራን በቁጥጥር ስር ለመዋል አንደኛ አሜሪካ እንግሊዝ የነበሯትን ኃይል ትጠቅማለች። የእንግሊዝ ኮማንዶችም አገልግሎት ሰጥተዋል። ስለዚህ ይሄ ጥምረታቸው እንዳለ ነው። አሁንም ዓለም ዩክሬን አንዲት ቅንጣት መሬት አልሰጥም ሩሲያ ተዋግታ ትውሰድ ብለው ነበረ ፕሬዚዳንት ዘለንስኪ እና ያንን ወደ ተግባር እየቀየሩት ነው እንበል። እስካሁን ያው ጦርነቱ ፍልሚያው እንደቀጠለ ነው። ሩሲያም ዋጋ እየከፈለች ቦታዎችን እያስለቀቀች ነው። ስለዚህ አዎ ስለ ሰላም ውይይቱ መፍትሄ ብዙ ደረጃ እንደደረሰ ይነግሩሃል። እንደው ዘዴ ግን እዚህ ዋና ነጥብ ላይ ምንም የተደረሰ ነገር የለም እና እዚህ ላይ አሜሪካ እንደ ኮምፕሮማይዝ ያመጣችው እንግዲህ አሜሪካ ዋናው አውሮፓውያኖች ጠይቁ የነበሩት ለዩክሬን ዋስትና ነው። ያንን ዋስትና አሜሪካ ደጀን ካልሆነች፣ አሜሪካ የዛው አካል ካልሆነች ተግባራዊ ሊሆን አይችልም ብለው ነበር። ስለዚህ አሜሪካ አውሮፓን በሚፈልገው መንገድ የዋስትና ሰጪ ለመሆን ሙሉ ስምምነት አድርጋለች። ይሄም ተደርጎ ግን ዩክሬን ይሄንን ቦታ አልለቅም ብላለች። የ40 ኪሎ ሜትር ቦታ ነው፣ አልለቅም። ይሄንን ለመስበር አሜሪካ በዛ በኩል ሙሉ ዋስትና ሰጪ ሆና በዚህ በኩል የጠየቀችው ለማግባባት የሞከረችው የነፃ የኢኮኖሚ ዞን ይሁን፣ እሺ ጦርሽን አስወጪ፣ የራሽያ ጦር አይገባም፣ ቦታው ይሄ የሚለቀቀው ግዛት ነፃ የኢኮኖሚ ግዛት ይሆናል እዛ ውስጥ ለሚኖሩ ማለት ነው የሚለውንም ዘለንስኪ አልተቀበሉም። የኢኮኖሚ ዞን እንዲሆን የእኛ ጦር መውጣት ካለበት ከዛ የራሽያ ጦርም ካለበት 40 ኪሎ ሜትር ወጥቶ ይሄ 80 ኪሎ ሜትሩን ያካለለ የኢኮኖሚ ዞን መፈጠር አለበት እንጂ የእኛ ወታደር ወጥቶ የራሽያ ጦር ግን ባለበት የሚቆይበት ምክንያት የለም የሚል አቋም ይዘዋል።
ስለዚህ አሜሪካ በዛ በኩልም የደህንነት ማረጋገጫ ዋስትና ሰጪ በመሆን ይሄ እኮ የቀረበው የደህንነት ዋስትና ሰጪነት እኮ የዓለም ጦርነት ስለመግባትም እኮ ነው። ነገና ከነገ ወዲያ ራሽያ ተመልሳ ዩክሬን ላይ ጦርነት ብትከፍት እና አሜሪካ ሊዋጉ ማለት ነው። ስታየው መቼም እንደ ስምምነት ይቀመጥ እንጂ ዓለሜን ያለ ራሱን የሰዓት አይደለም። ከዛ በኋላም ማነች ራሽያ ያን ስምምነት አድርጋ ወደዛ አይነት ጦርነት ትገባለች ተብሎ አይጠበቅም። ምክንያቱም ወደ ዓለም ጦርነት መግባት ስለሚሆን እዚህ ድረስ አሜሪካ ብትገባም በዛ በኩል የዶኔትስክ ጉዳይ መፍትሄ አላገኘም። ስለዚህ የዶኔትስክ ጉዳይ መፍትሄ ባላገኝበት ሁኔታ የሚጠቀሱ ሌሎች የስምምነቱ አካሎች ምን ያህል እንደሚያስኬዱ አይታወቅም። አንድ የተለየ ነገር ግን የሁለቱ የአሜሪካና የራሽያ ባይላተራል ግንኙነት ውስጥ በሁለቱ መካከል የ12 ትሪሊዮን ዶላር ግምት ያለው ሽርክና የኢኮኖሚ ሽርክና ፕሮፖዛል ቀርቧል የሚላለ። ይህን ስትመለከተው እውነቱን ለመናገር በጣም አማላይ ነው። 12 ትሪሊዮን ዶላር እጅግ ግዙፍ ገንዘብ ነው። እጅግ ግዙፍ የኢኮኖሚ አቅም ነው። በአሜሪካና በራሽያ መካከል ይህንን ያህል ወረት የያዘ የኢኮኖሚ ተራዶ እና ቢዝነሶች እቅዶች ቀርበዋል የሚለው። በዚህም ዘለንስኪ ክፉኛ ነው የተቆጡት። እንግዲህ እነዚህ ሁለቱ በዛ በኩል የዩክሬን የደህንነት ዋስትናን ስታለች አሜሪካ የመልሶ ግንባታ ፕሮግራሟን በሚመለከት በተለያየ መንገድ ዩክሬንን የሚጠቅሙ ነገሮች አቅርባለች። በዚህ በኩል ደግሞ እንደምታየው ራሽያን 12 ትሪሊዮን ዶላር የሚገመት የኢኮኖሚ ቦናንዛ እድል ያለው ግንኙነት አቅርባለች። እነዚህ ሁለቱ ተደምረው ምን አይነት መቋጫ እንደሚያመጡ ሁላችንም እየጠበቅን ነው። በተረፈ በጄኔቭም በኳታርም የተደረጉት ውይይቶች ምንም ፍሬ አላፈሩም። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ለ50 ቤቶች ብቻ ያወጣ እስከ 2 ሚሊዮን ብር የሚደርስ ታላቅ ቅናሽ ዴምስ ሪል ስቴት በዓሉን ምክንያት በማድረግ እስከ 7000 ብር በካሬ እንዲሁም ተጨማሪ 30% ቅናሽ የተደረገባቸውን ቤቶች በ10% ቅድመ ክፍያ 60% የባንክ ብድር የተመቻቸላቸውን ከስቱዲዮ እስከ ባለ 4 መኝታና የንግድ ሱቆችን በምቹ አከፋፈል ሁኔታ ውብና ለኑሮ ምቹ በሆነችው በለቡ መብራት ይዞሎት መጥቷል። በዚህ ዘመናዊ መኖሪያ መንደር ውስጥ 5 የመዋኛ ገንዳ፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ ኤሌክትሪክ መኪና ቻርጅ ማድረጊያና 4 የሰው እንዲሁም 1 የዕቃ ማጓጓዣ ሊፍት በአንድ ቦታ ያካተተ ግዙፍ መንደር ይዞሎታል። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 50 ደንበኞች ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና